አገሩን በሙሉ በእናንትና ዘፈን እንዲህ ተጨናንቆ በያዙኝ ልቀቁኝ ግጥም ተሰንቆ ሲንግል እየሰማን ዋናው ተደብቆ ፋዘር ያራዳ ልጅ ሕዝቡን ጉድ አሰኘ ነጠላውን ለቆ ሰላም ሰላም ጤና ይስጥልኝ እንዴታመሻችሁ ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን እንዴት አላችሁልኝ እግዚአብሔር ይመስገን እኔ በጣም ደህና ነኝ ዛሬ አንድ እናንተ ያልደረሳችሁበት እኔ እጅግ በጣም ደረሽበታለሁ ብዬ ያሰብኩት አንድ የሆነ የተለየ ነገር አይቻለሁ እርግጠኛ ነኝ እናንተም ከደረሳችሁበት ያው ደርሰናል ትሉኛላችሁ እኔ ግን እጅግ በጣም በቃ እያዝናናኝ የነበረ አንድ ሐሳብ ነበረ አመጣጡ ጥሩ ነበረ አካሄዱ ጥሩ ነበረ አነጋገሩ ጥሩ ነበረ ሲናገርበት የነበረው መንገድ ትክክል ነበረ ነገር ግን እንግዲህ ውድ ቤተሰቦቻችን ዛሬ ዳኒ በአመሻሹ ላይ በቻናሉ ላይ ሩታና ሄርሜላን ጋብዟቸው ነበረና አንዳንድ ምክሮችን ጀባ ብሏቸዋል ይህን ታዲያ ቪዲዮን እኔ ከመጀመሪያ በፊት ላላያችሁ ሰዎች ላሳያችሁ ዛሬ የጠሯችሁ ዋነኛው ምክንያት ምንድነው እያደረጋችሁ ያላችሁት ማለት ማወቅ የምፈልገው ነገር አለ ምንድነው እየተፈጠረ ያለው ነገር አሁን ትናንት ያደረጋችሁት ነገር ልክ ነው ወይ ገባችሁ እዛ ጋር ቆማችሁ እንግዲህ ውድ ቤተሰቦቻችን ዳኒሻ ምን እያለ ነው ዳኒሻ ምርጥሻ ያመቸሸሻ በሚለው መተናል እንግዲህ ውድ ቤተሰቦቻችን ምንድነው ዳኒ ለምንድነው ክብራችሁን የምታጡት ለምንድነው በዚህ ልክ እንደሸቀጥ እየቀረባችሁ አብርሽ ጋር የምትሄዱት ለምንድነው በዚህ ልክ አብርሽ እንዲቀልድባችሁ ድሩን የምትሰጡት ለምንድነው አብርሽ በዚህ ልክ የተለየ ነገርስ ምን አለው እያላቸው ነው እንግዲህ መግቢያ ላይ ያው ያሳዩዋችሁ ነገር ከዚህ አንፃር ነውና አብርሽ ምን የተለየ ነገር አለው የእናንተ ብቻ እንዲህ ያደረጋችሁ መመለስ ሳይሆን ፍቅርም ከአንድም ሁለቴ ደጋግማ ወደ አብርሽ መመለሷ ነይ ሲላት መምጣቷ ሂጂ ሲላት መሄዷ እናንተም ደግሞ የተከተላችሁት አልፈልግም እየተባላችሁ ከስሩ የምትሮጡት ምንድነው ያቀመሳችሁ ሲባል እዚህ ጋር የሩታን ፈገግታ እዩ እዚህ ጋር የራሳችሁ መልስ ነው የምትመልሱት ለምን እንደሚከብዳችሁ አላውቅም ግን ያመጣቁት እናንተ ታውቃላችሁ ለማለት ነው ብቻ ግን አብርሃም ላይ እንግዲህ ውድ ቤተሰቦቻችን ዳኒ ዛሬ እጅግ በጣም ሲያዝናናኝ ነበር እና በመጀመሪያ ደረጃ ትክክለኛ ሐሳቦችን ሲያቀርብ ነበር ዳኒ በዚህ ልክ አብርሽ እንዲኮራ አብርሽ የልብ እንዲሰማው በዚህ ልክ ተፈላጊ ነኝ እንዴ ምናምን እያለ ያው ሁሉም ቺኮች ምናምን እሱን ለማግኘት ሲራወጡ ምናምን ሲመለከት ያው መመልከት እጅግ በጣም በቃ ተፈላጊነት ስሜት እንዲሰማው አድርጎታል እና አሁን በሱ ቤት በቃ እዚህ መዳፉ ላይ አድርጓቸው እንዲህ እንቅልልቦሽ የተጫወተባቸው ነው እና አሁን ይህንን ስሜት እንዲያዳብር ያደረገው ይህን ስሜት እንዲሰማው ያደረገው የእናንተ ድርጊት ነውና እናንተ ትክክል አይደላችሁም በዚህ ልክ ኑ ሲላችሁ እየሄዳችሁ ምን እያደረጋችሁ ነው ምንድነው እያደረጋችሁ ያላችሁት እናንተ ትክክለኛ መንገድ እየያዛችሁ እየሄዳችሁ አይደለም አብርሽ በዚህ ልክ እናንተ ላይ እንዲጫወትባችሁ ሲጠራችሁ እንድትሄዱ እና አሻንጓሊት መሆናችሁ ትክክል አይደለም ሴት ልጅ ክብሯን መጠበቅ አለባት እናንተ ክብራችሁን ጠብቃችሁ ቢሆን ኖሮ እኮ አብርሽ ይመለስ ነበር ወደ እናንተ ወይ አንቺን መርጦ አርፎ ቁጭ ነበር ነገር ግን አብርሽ እያለ ያለው በቃ ካፌም ሲሄድ የትም ቦታ ሲቀመጥ የትም ቦታ እረፍት ነሱኝ በቃ እረፍት አሳጡኝ በቃ በምንም ታምር እረፍት ላገኝ አልቻልኩም ስለዚህ እነዚህ ልጆች መራቅ አለብኝ ብሎ የወሰነው ለዛ ነው እናንተ እረፍት የለሽ ጭቅጭቅ የጭቀጭቃችሁ ስለነበር ነው አላቸው እና ይህ ሁላችንም የሚያስማማን ነው እኛ ከዚህ ቀደም ሩታንም በዚህ ልክ አብርሽን አትለማመጪው በዚህ ልክ አብርሽ ጋር ስርስሩ እያልሽ በቃ አልፈልግም እስከተባልሽ ድረስ አንቺ ካለሱ መኖር እንደምትችይ አንቺ ጠንካራ እንደሆንሽ ብቻሽን መቆም እንደምትችይ እጅግ በጣም ጠንካራ ሰው እንደሆንሽ አሳዩ እንደዚህ ተልፈስፈሰሽ ባየሽ ቁጥር የበለጠ ኮንፊደንስ እንዲሰማው ነው የሚሆነው በቃ ሩታ ካለኔ መኖር አትችልም ስለዚህ እንደፈለኩ ዘልዬ ይመጣ እንደፈለኩ ተወራጭቼ ይመጣ እንደፈለኩ ማንንም ጋር ተጋደም ይመጣ ትቀበለኛለች የሚል አስተሳሰብ ጭንቅላት ውስጥ እንዲያድር የተፈላጊነት ስሜት በጭንቅላቱ እንዲኖርና ኩራቱ የበልጥ እንዲበዛ እያደረግሽ ነው ብለን ነበረ ዳኒም በትክክል ተመልክቷል ምክንያቱም ቅርቡም ስለነበረ ያን ነገር የተረዳ ይመስለኛል ደጋግሞ ይነግራቸዋለሁ ይሄ ነው ያው ቅድም እንደነገርኳችሁ ሩታንም ትንሽ ፈገግ ያደረጋት ነገር ነው አብርሽ የተለየ ነገር ምንድነው ያለው አብርሽ የተለየ ያለው ነገር ምንድነው እያለ ነው ይሄ የሁላችንም ጥያቄ ነው አሁን ፍቅር ከአንድም ሁለቴ ነው አይደል ከአብርሽ ጋር ነሲላት እየተመለሰች ምናምን ከአብርሽ ጋር ያለችው ሩታም ሄርሜላም ደግሞ በዚህ ልክ አልፈልግም እየተባሉ
አብርሽ ጋር አንዴ የመጣችሁ ሰዎች ከአብርሽ መነጠል ለምንድን ነው የሚከብዳችሁ ሲል ያው የሩታን ፈገግታ ዝጋታችኋል እና የነ ሩታ ተመሳሳይ መልስ አለ። አሁን እዚህ ጋር አሁን ሲደጋገም የማይመስል ነገርም እየተናገሩ ነው። እነ ሩታ እያለች ያለችው ምንድን ነው? አብርሽ ቆርጦ አልቆረጠለትም። አሁንም ማለት እየተመላለሰ የሰጠን ተስፋ ነበረ። አሁን ሩታ ከሱ አልፋ ወደ ለሄርሜላ ራሱ ጠበቃ እየቆመች አይነት ነገር ነው ያለችው። ምክንያቱም እንደውም ዳኒ ምን ብሏቸዋል? የጠላቴ ጠላት ወዳጄ ምናምን እያለ የተረተባቸው ነበሩላ እና ምንድነው እዚህ ጋር በፍጹም እነዚህ ሰዎች ሳይኳቸው ላይ እንደውም ዳኒ ምን አላቸው እዚህ ጋር እስቲ አዳምጠን ጀማሪዎቻችን ተስተካክሎ ቢቀጥልልን ደስ ይለናል። ወይም ደግሞ ከሁለታችን ሁለታችሁም ጋር ተስማምተው ይመጣ እሺ ብላችሁ ይሄን ነገር ትቀበሉታላችሁ ወይ ምናምን ብሏቸው ነበር። እንደውም ይሄን ነገር ተስማምታችኋል ወይ እንዲህ እንዳለ ከእናንተ ጋር ቢሆን ደስ ይላችኋል ወይ ብሏቸው ነበረ። ምክንያቱም የሄርሜላና የሩታ በዚህ ልክ መምጣት በዚህ ልክ ከአብርሽ አልፋታም ማለት ዳኒ አሁን ያሰበውን ሀሳብ እንዲያስብ እኔም በእውነት በነገራችን ላይ ጭንቅላቴ ውስጥ ምንድን ነው በዚህ ልክ አሁን አንድ ሰው ባልተፈለገበት ቦታ ላይ ሂድ ምናምን እየተባለ እዛ ቦታ ላይ ክትች ብሎ አልሄድም ብሎ መቀመጡ በራሱ ምንድን ነው? ምን አይነት ችግር ቢኖር ነው? አብርሽ ምን አይነት ተስፋ ቢሰጣቸው ነው? ከአብርሽ መለየት እንዴት ቢከብዳቸው ነው? የሰው ልጅ እኮ ከእናት ከአባቱም እኮ ይለያል። አሁን ግን ከአብርሽ በዚህ ልክ ቆርጦ መለየት ያልቻሉት ለምንድን ነው? እነሱ እንደሚናገሩት ከሆነ አብርሽ በተለያየ ሁኔታ ውስጥ አሁን ሄርሜላ ትክክለኛ ንግግር የተናገረችው ምንድን ነው? እኔ በቃ አልፈልግም ብዬ ቆርጬ በነገርኩት ሰዓት ለእኔ ያለሽ ፍቅር በቃ እዚህ ጋር ነው የምትወጂኝ፣ በቃ አንቺ ፍቅር እቺ ብቻ ነች፣ መታገስ ትንሽ አያቅትሽም ምናምን እያለ የእነሱን ስነልቦና በደንብ በልቶታል። አብርሽ የሄርሜላን ደካማ ጎን በደንብ አውቋል፣ የሩታንም ደካማ ጎን በደንብ አውቋል። ስለዚህ ሩታ ጋር ሄርሜላን በተመሳሳያትና በተለያየ ሰዓት እየሄደ ሁለቱንም ስክስ ነው የሚያደርጋቸው። እነዚህ ደግሞ ይሰከሱለታል በደንብ። አብርሽ በቃ በደንብ እየሄደ ያሳምናቸዋል። ደግሞ እኮ ልክ ሚዲያ ላይ ሲመጣ ኩራተኛ ነው እንዲባል በቃ አንቺንም አልፈልግም ይላል። ከዛ ደግሞ ብቻ ለብቻ ሲያገኛቸው ደግሞ እሰናቴ እንዲህ አብርሽ እንዴት ቻልክበት? አሁን እነዚህ ልጆች ቆርጠው እንዳይቆርጡ ያደረጋቸው ይሄ ነው። አብርሽ በትክክል ቁርጥ አድርጎ አይ እኔ ከእናንተ ጋር ከአንቺም ጋር መሆን አልፈልግም ብሎ በሲሪየስ አልነገራቸውም። አሁን በህይወቴ ውስጥ አዲስ ሰው ላመጣ ነው፣ ከዚህ በኋላ ከእናንተ ህይወት ወጥቻለሁ፣ እኔ አዲስ ህይወት ልመሰረት ነው ብሎ በጠራቸው ማግስት ደግሞ እነሱ ልጆች ጠራቸው። ከዛን ከፍቅር ጋር ተዋወቁ ምናምን አላቸው እና አብርሽ ራሱ ሁለቱም ልጆች ከህይወቱ እንዲወጡ አይፈልግም። አብርሽ በግራም በቀኝም እየተገለበጠ በዚህ ሲያር በዚህ ግልብጥ በዚህ ምና እያለ ሁለቱንም በአንድ ማሊያ ነው ማጫወት የፈለገው። በቃ ለቃሉ ይቅርታና ምክንያቱም አብርሽ አሁን ከፍቅርም ጋር ወስኜ ከፍቅር ጋር ሆኛለሁ እንዳይል እንኳን አይታችሁ ከሆነ ሁለቱም የጠራቸው ቀን እያፌዘ ነው። ይሄ እንዴት ነው? ቆርጦ ከፍቅር ጋር ሆኗል፣ ፍቅርን አስበልጦ ከፍቅር ጋር ተመልሷል ብለው እንዳይቆርጡ እንኳን ንግግሩ ላይ ፌዝ የሚመስል ነገር እየተናገረ ነው። ይሄ አንድ ጤናማ የሆነ ሰው የማይናገረው ንግግር እየተናገረ ነው አብርሽ። እነዚህ ልጆች ቆርጠው እንዳይቆርጡ እንኳን እያደረገ ያለው አሁን በነ ሄርሜላና በነ ሩታ በኩልም ሲኮን ትክክል ነው። ምክንያቱም አብርሽ ከፍቅር ጋር ተመልሻለሁ ባለ ሰዓት ወይም ደግሞ ሄርሜላና ሩታን እዛ ቦታ ላይ በጠራ ሰዓት ራሱ በትክክለኛ መንገድ ቆረጥ የሆነ ንግግር አልነገራቸው። አሁን ምን እያደረገ ነው? ሄርሜላና ሩታን የማናደድ በቃ እንዲበሳጩ እንዲናደዱ ማን እስቲ ይፈልገኛል እና ደግሞ የተወዳጅነት ስሜት በልብ ውስጥ እንዲያድር የሆነ ችላ የተባለ ስለመሰለው ነው አትኩሮ ስለመሰብሰብ አሊያም ደግሞ የሩታ ይሄ እንደዚህ አስደርጋበታለች ምናምን የተባለው ነገር በደንብ አድርጎ ከአይምሯችን ብሬንዎሽ እያደረገው የደለተ ነው እንጂ በፍጹም ከፍቅር ጋር ለመመለስ አስቦ አቅዶ አይደለም ይሄ ነገር የመጣው። እኛም እኮ ባነናል። ከፍቅር ጋር እየሆነ ያለው አሁን ግልጽ ነው። ቡዜንም ሲያገኛት በዚህ ልክ ዲስሪስፔክት አያደርጋትም ነበር። ሌላም ዳኒንም በዚህ ልክ ማነው ወንድሙን ዴቭንም በዚህ ልክ አይናገረው ነበር። ግን ምንድን ነው አብርሽ ሁለቱንም ማበሳጨት ይፈልጋል ከሁለቱም ጋር። ምክንያቱም አሁን በዚህ መልኩ ባለፈው በሄደበት መንገድ ትንሽ ረፍት ማድረግ ፈልጋለሁ ባለበት መንገድ ቢሄድ እነዚህ ሁለት ልጆች እንደማያስቀምጡት በደንብ ያውቃል። ስለዚህ ያለው አማራጭ ምንድን ነው? ፍቅርን አምጥቶ እነዚህ ልጆች በቃ እያንጫጫ መቀጠል የፈለገው ለምን? አንዷ መርጦ ከአንዷ ጋር ከሆነ ከኋላ እየተከተለ እወዳለሁ፣ እንደዚህ ለአንተ እንደዚህ ሆናለሁ፣ ጎዘጎዝልሃለሁ፣ ለአንተ ቄጤማ ሆናለሁ ምናምን የሚል ሰው በፍጹም አያገኝም። ስለዚህ አብርሽ ይሄ ተፈላጊነት ስሜቱን እጅግ በጣም ይወደዋል። አሁን አብርሽ ሄርሜላንም ሩታንም ማጣት አይደለም የፈራው። አብርሽ የፈራው ከሄርሜላ ጋር ቆርጦ ከሆነ ሩታ ከኋላ የተከተለች አብርሽ ተመለስ የምትለውን ነገር ያጣል። ወይ ደግሞ ከሩታ ጋር ቆርጦ ከሩታ ጋር ከሆነ የሄርሜላ አፈቀርኩ አብልኩልን እንደዚህ ሆንኩልን የሚለውን ነገር
የምትለው ነገር በፍጹም ማግኘት ደግሞ አይችልም። ስለዚህ አብርሽ ማጣት የፈራው ሩታንም ሄርሜላንም ሳይሆን ከአንዷ ጋር መጥቶ በሆነበት ሰዓት ላይ አንዷ የምትቀርበት ከኋላ የተከተለች እንደምታፈቅረው እንደምትነግረው ይህንን ተፈላጊነት ስሜት አጠዋለሁ ብሎ ስላሰበ ይህንን ስሜት ነው የፈራው። አሁንም ፍቅርን ሲመልስ ደግሞ አይታችሁት ከሆነ እንደ ጀብዱ ነው እህቱን ጠርቶ አየሽ የኔን ጠረን አንዴ የቀመሰ እኮ በፍጹም ሊርቅ አይችልም። አሁን ንግግሩ በራሱ ትክክል እኮ አይደለም። አሁን ንግግሩ ራሱ ምናልባት ንግግር ላይ ጎበዝ ላይሆን ይችላል በቃ አብርሽ። ምክንያቱም ከንግግሩ ብዙ ነገር የሚመዘዙ ነገሮች አሉ። ሲናገር አሁን የኔን ጠረን ከቀመሰች ምናምን ማለት አሁን እንጃ እኔ ምን ማለት ነው? የኔ ጠረንን አንድ ያገኘ በፍጹም ሊርቅ አይችልም። ይሄ ነው ሀኛኝ አለች። አሁን ሩታ ላይ በዚህ ልክ የፈረዳችሁበት ማለት ከዚህ ቀደም ሩታ እንዲያርጋበት ነው እንዲያርጋቢ ነው እንዲሆነ ነው አብርሽ ላይ እንዲተደርጎበት ነው የተባለው። ምናልባት አብርሽ ተጠቅሞት ይሆን ይሄን ነገር እንዴ? ምንድን ነው ቆይ? ምክንያቱም በዚህ ልክ ኮንፊደንስ ኖሮት በዚህ ልክ አልፈልጋችሁም እያለ በዚህ ልክ ህይወቴ ውጡልኝ በቃ ከእናንተ ጋር መቀጠል አልፈልግም እያለ አሁንም አብርሽ የሚሉ ከሆነ እንዴ ዳኒ እኮ ጠየቀ። በቃ አብርሽ ምንድነው የተለየ ነገር ያለው ምንድን ነው እያለ ጠየቀ። ከዛን ሁለቱም ፈገግ ያሉ። በቃ እዚህ ጋር በተለይ ሩታ የሆነ በቃ እንጃ። እኔ ግን በዚህ ሁኔታ ውስጥ አንድ ነገር ልበራችሁ ቤተሰቦች፣ አብርሽ አሁንም ቢሆን ከሩታ ጋር ያለው አሁንም በዚች ደቂቃ እንኳን አሁን በዚህ ሰዓት አብርሽና ሩታ አንድ ላይ ናቸው። በቃ እኔ ለምን ግልጽ ነው። አሁን ሄርሚ ላይ ነው ቃቃ የተጫወቱባት ያሉት። በቃ ሄርሚን ኢኪልኪላ ነው የተጫወቱባት ያሉት። በቃ እኔ እንጃ ሄርሚን አሁን የምር ሸዋዬ ነው ያደረጓት። አሁን በዚህ ሁኔታ ውስጥ ግን ያሳዘነችኝ የምር አሁን በቃ ልብ ብዬ የተመለከቱት ባለሁት እኔ እንደኔ አረዳድ ነው። እኔ በተረዳሁት መንገድ ከሆነ ሄርሚ ላይ ሸዋ በቃ በጣም ነው የተጫወቱባት ያሉ። በቃ አሻንጓሊት ነው ያደረጓት። ምክንያቱም ሩታ የገባት ነገር አለ። አሁን ሩታም የሆነ በቃ አለ አይደለ አሁን ከፍቅር ጋር የመጀመሪያ ምርጫው ከፍቅር ጋር እንዲሆን የተፈለገው ፍቅርና ሩታ የታረቁበትን መንገድ አይታችኋል። ፍቅርና ሩታ እንኳን ፍቅርን ደፍራ በሆነ መንገድ ልትናገራት አልፈለገችም። ንግግሯ ላይ ልታስቀይማት እራሱ አልፈለገችም። የሆነ ነገሯን ስጠብቅላት ነበር፣ መስመሯን ስጠብቅላት ነበር። ሩታ አይታችሁ ከሆነ ፍቅርም ደግሞ ሩታን መስመሯን እየጠበቀችላት ነበረ። ትንሽ ገፋ እያደረገች ስትናገራት የነበረችው ሄርሜላን ነው። ስለዚህ ምን ታያችሁ? እኔ በዚህ ሂደት ውስጥ ሄርሜላን ይኸውልህ ምን ይላል የሀገሬ ሰው፣ እንዳማጥራው እንዳይበላ ግፋው ይላል የሀገሬ ሰው። በቃ ይሄ ነው አሁን ሄርሜላ ላይ እየተሰራ ያለ ፋውል ይሄ ነው። እንዳማጥራው እንዳይበላ ደግሞ ግፋው ይላል የሀገሬ ሰው። በቃ ይህንን ነው አሁን ሄርሜላ ላይ እየተጫወቱባት ያለው ማይንድ ጌም ይሄ ነው። በቃ አሁን ሄርሜላ በዚህ ሲቹዌሽን ውስጥ እልህ ይዛታል። እንዲህ አብርሽ ብቻ ነው እንዲህ ወንድ ማለት ጀምራለች። አሁን የእነሱ ቀመር እየሰራላቸው ነው። ለምን ሄርሜላ አሁን ላይ አብርሽ ብቻ አይደለም እኮ ወንድ ምናምን ማለት ጀምራለች። ገባችሁ? ከጠቀስ ስትልና እልህ ይዛትና እኔም እኮ የተሻለ ሰው ማምጣት እችላለሁ ምናምን ትልና ከሆነ ሰው ወደ ጥፍ ትላለች። ያኔ አብርሽም ከርተፍ ይልና ወደ ሩታ በቀሉ ጉድሽ በላ በቀሉ አለ። ይመቻችሁ ማርያምን። አሁን መናደድ አቁሜያለሁ። መናደድ ምኑ ጋር መሰላችሁ? አንዳንድ የማይሆን መልእክት ሲተላለፍ በቪዲዮቸው ላይ። ምክንያቱም ከንግግራቸው ብዙ እየለቀሙ ተግባራዊ የሚያደርጉ ብዙ ሰዎች አሉ። ባለማወቅ የሚተገብሩ ትክክል እንደሆኑ የሚያስቡ ሰዎች አሉ። እና እነሱ ከሚናገሩት ንግግር ትክክል ናቸው ብሎ ስለሚያምኑ እንዳይተገብሩ ስለምፈልግ እና እነሱ የሚናገሩት ንግግር ትክክል እንዳልሆነም ሜንሽን ማድረግ ስላለብኝ ነው አንዳንድ ነገሮች ላይ እየመጣው እንደዛ እንትን የምለው እንጂ አሁን ነገርየው ግልጽ ነው። አብርሽ ከሩታ እቅፍ ውስጥ በፍጹም አልወጣም አይወጣም። አሁን ላይ ግን ይሄ ሄርሚ ስልታዊ ማፈግፈግ እንድታደርግ ነው ይሄ ነገር እየተጠቀሙ ያለው። በቃ ሄርሚ ስልታዊ ማፈግፈግ። ሌላው ደግሞ አሁን በስተመጨረሻ ነግራችኋለሁ ያልኩትን ነገር ደግሞ ልንገራችሁ። አሁን እሺ ወደዛ ከመሄድ በፊት ግን ዳኒ እዚህ ጋር የተናገረው የእውነት እኔ አሁን እንደ ቀልድም የነገርኳቸው ቢሆን ትክክለኛ ነገር ልንገራችሁ። ዛሬ ጠሯችሁ የመጀመሪያው ነገር ከአንቺ ጋርም እንደ ወንድም ብዙ ነገር አሳልፌያለሁ። ተረዳሽኝ ሩታ? ከአንቺ ጋርም ደግሞ እንደ ወንድም ብዙ ነገር አሳልፌያለሁ አይደለ? እኔ ደግሞ ክብራችሁን ስታጡ ማየት አልፈልግም። ምን አለ ዳኒ? ሁለታችሁም እህቶቼ ናችሁ። አንቺም እህቴ ነሽ፣ አንቺም እህቴ ነሽ። ከአንቺ ጋር ብዙ ነገር አሳልፌያለሁ ምናምን ብሏታል ሩታ። ሄርሜላንም እንደዛ ብሏታል። አሁን ዳኒ ምን አሰብ አይደለም ግን ዳኒ ከተናገረው ንግግር እውነታ የለም ወይ ነው። አሁን ዳኒ ታጥቦ ጭቃ እንደሆነ እናውቃለን። ነገ ጠዋት ደግሞ ከርበት ብሎ ምን እንደሚመለስ ወይ ደግሞ ከአብርሽ ጋር ያቀዱት የሆነ የራሳቸው እቅድ እንዳለ ይገባኛል። ግን አሁን ዳኒ ትክክለኛ ነገር ነው። ክብራችሁን ጠብቁ። አንድ ሰው ሊያከብራችሁም ሊወዳችሁም ለእናንተ ቦታ ሊሰጣችሁ የሚችለው በክብራችሁ መሰረት ነው። አንድ ነገር አንድ ምሳሌ ስጣችሁ። አሁን ኬክ ትወዳላችሁ አይደል? ኬክ ወይም ደግሞ አሊያም ደግሞ ቸኮሌት ትወዳላችሁ።
እሺ ኬክ በፖፖ ቢቀርብላችሁ እናንተ ተበላላችሁ? የፈለገ ፖፖ ንጹህ ቢሆን እንኳን እናንተ ኬክ በፖፖ ቢቀርብላችሁ ተበላላችሁ? በርገር በፖፖ ቢቀርብላችሁ ተበላላችሁ? አያችሁ፣ አቀራረቡ ነው ያን ነገር ተወዳጅም ጣፋጭም የሚያደርገው። አንደኛ ስሪቱ ብቻ አይደለም አቀራረቡም ነው። ስለዚህ እናንተ አቀራረባችሁን ማሳመር አለባችሁ እያምናለሁ። ኑ ስትባሉ የምትመጡ ሂዱ ስትባሉ የምትሄዱ አይነት ሰው መሆን የለባችሁ። አሁን እኮ ልክ እንትን እንዴት ነው ከከብት ተራ ለበዓል ከብት ሊገዛ ሲሄድ ይሄኛው ሽንጡ አሪፍ ነው፣ ዳሌው አሪፍ ነው፣ ይሄ ላቱ ምናምን የተባለ እንደሚመረጠው እኮ ነው። እናንተ እየሄዳችሁ ትቆማላችሁ። እናንተ ሚዜው ናችሁ እንዴ? አሁን አብርሽ በዚህ ልክ ለምንድን ነው እቃቃ እንዲጫወትባችሁ የምፈቅዱት? አሁን እኮ አብርሽ እቃቃ ነው የተጫወተባችኋለሁ። እቃቃ የምር አሁን በሚዲያ ላይ እያሳያለሁ የእሱን ሀያልና በቃ ማንንም እንደማይሰማ እናንተን መዳፉ ላይ አድርጎ እንደ ሪሌ እንዲህ ማሽከርከር እንደሚችል ነው ያሳያችኋለሁ። እና ይሄንን ነገር ግን እናንተ እንዴት እንደምትረዱት አይገባኝም። ይሄ ትክክል አይደለም ብዬ አምናለሁ። ሌላው ደግሞ እናንተ ያስተዋላችሁት የዳኒ ትልቅ ሴራ አሁን ጦርነቱን እጅግ በጣም ወደ እንዲፋፋም ከዚህ ቀደም ብያችሁ ነበር። ጦርነቱ በኢራንና በአሜሪካ ነው ብያችሁ ነበረ። ከዛን ሄርሚ ገባችና ደግሞ ሩሲያ ብያችሁ ነበር። አሁን ደግሞ ዳኒ ዩክሬን አሁን ዳኒ የተቀላቀለ ነው በዚህ ሂደት ውስጥ። ዳኒ አሁን ምን አለ በስተመጨረሻ ትልቅ ጦርነት አሁን ደስ የማይል አሁን አቅጣጫው ሊቀየር ነው። ቤተሰቦቻችን አሁን ምን ይፈጠራል መሰላችሁ? ዳኒ ወይ ከሄርሜላ ጋር ወይ ከሩታ ጋር ይሆናል። እመኑኝ፣ ይሄንን ነገር ያዙት። አሁን ምን ሊያደርግ ነው ዳኒ? ከሩታ ጋር ከሆነ የሩቅ ሀሳቡ ነው። በቃ ህልሙ ተኝቶ በጀርባው የሚያልመው ህልም በራሱ ከሩታ ጋር መሆን ነው። አሁን እኛ ተሸናፊ እንሆናለን በዚህ መንገድ። ምክንያቱም ሩታ በፍጹም አትፈልግህም። ሩታ እድሉን ሰጥታ ከአንተ ጋር ለመሆን በምንም አይነት መንገድ አትጠቀምም። ሩታ ከአንተ ጋር መሆን አትፈልግም። ዳኒ በዚህ ልክ እየሄድክበት ያለው መንገድ ትክክል አይደለም ምናምን እያልነው ነበር። ግን አሁን ዳኒ ያሸነፈን ይመስለኛል። እኔ ዳኒ ኧረ እባካችሁ ተው። ሩታን እንዴት ከኔ ጋር አድርጌ እንዴት በምን መንገድ እንደምጠቀምባት አሳያችኋለሁ። እና ሩታን በተወሰነ መልኩ የኔ አድርጌ አሳያችኋለሁ። ግን ለዓመትም ለሁለት ዓመትም ላይሆን ይችላል። ግን ጊዜው እስከፈቀደ ድረስ ወይ ሩታን ወይ የሚላን አረጋለሁ ብሎ አምኗል። ይህን ደግሞ የተናገረ አንዳችሁን እንዲወስን አይደለ እንዲወስን አድርገው። ምክንያቱም እኔ ብዙ ነገር እየተባልኩ ስለሆነ ነው እዚህ ጋር ስመጣ ለሩታ እንደዛ እንድባል አልፈልግም። እንደ ወንድም አንዳችሁን ይምረጥ። በቃ እንደ ወንድም አብራችሁ ልሁንና አብርሃምን እይታውን ወደዚህ እንመለሰው። ተረዳችሁ? ከዛ ወስኖ አንዳችሁን ይምረጥ። ከዛ ከአንዳችሁ ጋር ይኑር። ስለዚህ ያን ደግሞ እንዴት ማድረግ እንዳለብን እነሱ ከሚያስቡት በላይ እኛ ብዙ ነገሮችን ማሰብ እንችላለን ብዬ አስባለሁ። ስለዚህ ሻይፉና እያለን እናውራው የምነግራችሁ ነገር አለ። በዛ መንገድ በእርግጠኝነት ነው የምላችሁ ከ100% በላይ እርግጠኛ ነኝ አብርሃም ውሳኔውን ያሳየናል። አዎ እኔ ደስ ይለኛል ነው ስለምናገር ውሳኔውን አቸኩሉ ማለት ነው። አቸኩሉ በቃ ጨዋታው እዚህ ጋር ነው። ቤተሰባችን አሁን ምንድነው ዳኒ ሀሳቡ አብርሽን እናስቀን ነው እናንተ ጀንትል መሆናችሁን እናሳይ ምናምንና ወይ ከሄርሜላ ጋር ወይ ከሩታ። እኔ ደግሞ አንድ ነገር ልንገራችሁ፣ ዳኒ በጣም ቆቅ ነው፣ ብልጥ ነው። አሁን ሄርሜላን የሚመጣበት ቻንሱ ጠባብ ነው። ምናልባት ሩታ ካልገጀረች ነው። ሩታ ይኸው እዚህ ጋር ፍቃደኛ ሆና ሄዳለች። አሁን ሁለቱም ወጥመድ ውስጥ ገብተዋል። ሩታም ሄርሜላንም ወጥመድ ውስጥ አስገብቷቸዋል። ሻይ ቡና እያልን ጊዜ ካላችሁ እናወራ። አብርሽን ወደ እናንተ ለመመለስ ብቸኛው ቁልፍ ያለው እኔ ጋ ነው ብሏቸዋል። ይህ ደግሞ የሚሆነው ዳኒ ወይ ከሩታ ጋር ሆኖ ነው አሊያም ከሄርሜላ ጋር ሆኖ ነው ሊያስቀኑት የፈለጉት። አሁን ሩታና ዳኒ አንድ ላይ ሆነው ወይ ሄርሜላ አንድ ላይ ሆነው ፍቅርና አብርሽ ደግሞ አንድ ላይ ሆነው ግጭት ይፈጥሩ ነው። በቃ ግልጹን እኔ ነጭ በቃ ግልጹን እንደምነግራችሁ የምሬ ነው። ይሄ ነው አሁን የሚፈጠረው። አሁን በቃ እዩት ብቻ ዳኒና ሄርሜላ ሩታ አንድ ላይ ይሆናሉ። ፍቅርና አብርሽ ደግሞ አንድ ላይ ሆነው ትልቅ ፋይት ሊፈጠር ነው። ይሄም ያችን ያበሽቃታል፣ እችም ይሄን ያስበሽቀዋል ምናምን በቃ መለጣጠፍ ሊጀምር። ይሄ ደስ የማይል ማርያምን ገና ከሆኑ በቃ በጣም የሚያበሳጭ ነገር ነው ሊጀምሩ ያሰቡት። ይሄ በየትኛውም ስሌት የማይመጣው ደስ የማይል እንዴ። አሁን ከዚህ ቀደም እንደዚህ አይነት መንገድ ውስጥ ትክክል አይደሉም። እንትናን ለማስቀናት ብሎ ከሌላ ሴት ጋር መለጣጠፍ፣ እንትና ደግሞ እንትናን ለማስቀናት ብሎ ከሌላ ወንድ ጋር ምናምን መለጣጠፉ መልካም አይደለም። ይህንን ሀሳብ ዳኒ ከአንተ ጥሩ መጣህና ሸርተታል። ከዚህ ጋር የማይሆን ሀሳብ ነው ያመጣኸው። ይሄ ደስ የማይል ሀሳብ። ምክንያቱም የእነዚህን ሴቶች ደካማ ጎን ታውቃለህ። የሩታም የሄርሜላም ደካማ ጎናቸው አብርሽ ነው። ሁለቱም አብርሽን የሚያስገኝላቸው ምንም ነገር ቢሆን ያደርጋሉ። ስለዚህ አንተ በዚህ ደካማ ጎናቸው ገብተህ
ሁለቱን በተለይ ደግሞ ሩታን የምታጠምዳት ይመስለኛል። ሩታ ብልጥ ትመስለኝ ነበር እኮ እኔ። ሩታ እኮ በቃ በጣም ነገሮችን አሰላስላ የምትመለከት ይመስለኝ ነበር። ነገር ግን አሁን በስተመጨረሻ ስትወጣ ግን የሆነ የተሸወለችበት ያለ መስመር ያለ መስሎኛል። እኔ ስጠራጠር ሳይ ሩታ ቀድማ ከሄርሜላ ተሸውዳለች። ከሄርሜላ ይበልጥ ሩታ ተሸውዳለች። ለምን? በምንም ዳኒ ከዚህ ቀደም ፍላጎቱ ከሩታ ጋር በተወሰነ መልኩ ሆኖ ማሳየት ነው። አብርሽን ማበሳጨት ማንጨርጨር እንደሆነ ሁላችንም እናውቃለን። በሩታ ኮስታራነት በሩታ ጀግንነት ነው እስካሁንም ዳኒ ከሩታ ጋር ነው እንጂ ከሩታ ጋር መሆን እንደሚፈልግ ግልጽ ነው። ዛሬ ግን ለዳኒ ሰርግና ምላሹ ነው። ለምን? ሩታንም አጥምዷል፣ ሄርሜላንም አጥምዷል። እነዚህ ሰዎች በምንም አልተረዱም። አሁን ዳኒ ዛሬ ላይ አስብቶ አራጅ ይባላል። አስብቶ ነው ያረዳችሁ። የምር አግኝቷችኋል፣ ሄርሜላንም ሩታን። አሁን የሚደብረው ከዚህ በኋላ እንደዚህ ማንቁርታችሁን ይዘን ማንላቀቅ ማንፋታው አብርሽን ከፍቅር ጋር ሆኖ ዳኒ ደግሞ ከሩታ ጋር ምናምን ሆናችሁ በሽሽቅ ውስጥ ከገባችሁ በጣም ነው የምትደብሩት። የምር በጣም ነው የምትደብሩት። ታስጠላላችሁ። በቃ ሩታም ክብርሽ በጣም ይወርዳል። የምሬን ነው የምልሽ። ሴት ልጅ ክብሯን መጠበቅ አለባት። ይሄ ልጅስ አንድ ለይቶለታል። በቃ እንዴ ዳኒ እኮ ስትለበር አይደለ? አብርሽ ከፍቅርም ከወለደ ከሩታም ወልዷል። ከሄርሜላ ደግሞ ከወለደ የልጅ የሆነ ነገር ይኖረዋል እያልክ ነበር አይደለ? እንዴ የሆነ የራሳቸው ዴኬር ይኖራቸዋል። አብርሽ አሁን አባ የሚለው ሰው ብዛቱ በቃ እኮ እንዴ ከሆነ ዳይፐር ድርጅት ጋር ተነጋገርና ከአሁኑ በቃ ወስን አብርሽ። አሁን እኮ ያመንካቸው ናቸው እነዚህ እኮ። ያላመንካቸው ደግሞ ቱቲ ያሉ ቱቲ በዚያ ከሄደ አሁን ዳኒም እንዴት ነው ውሻ በቀደደው ጅብ ይገባል ነው ወይስ ጅብ በቀደደው ውሻ ይገባል አይነት ነገር ነው የሆነለት። በቃ ሰርግና ምላችሁ አሁን ሁለቱን ማስመጧል። አያችሁ አገባቡን። ዳኒ ግን በቃ ለሁለቱ እንደሚያስብላቸው ሁለቱ ትክክል እንዳልሆኑ ምናምን ተረዳ። ከዛም ትክክል አይደላችሁም ብሎ መጣ። ከዛም በኋላ አብርሽን ማግኘት ነው የምትፈልጉት፣ ከሁለት አንዳችሁ እንዲመርጥ ነው የምትፈልጉት አላቸው። አዎ አሉ እነሱ። በሉ እንግዲህ ከኔ ጋር ተከተሉ ብሎ አስከትሏቸው መጭ አለ። ይህ አሁንም በግልጽ የምነግራችሁ ጦርነቱን በይፋ ሊጀምሩት ነው። ተከፋፍለው ዳኒ ከአብርሽ ጋር ግጭት ውስጥ ሊገባ ነው። ከዚህ ቀደም በስምምነት ከዳኒ ጋር ተስማምቶ የነበረው አብርሽ አሁን ትልቅ ጸብ ውስጥ ሊገቡ ነው። ዳኒ ቀድሞውንም አብርሽ እንዲሻለው የሚፈልገው እያዘጋጀው ነበር ለፋይቱ። ምንድን ነበር ያለው? ቢሆንም እኮ አብርሽ አንተ ጤነኛ ሆነ ከአንተ ጋር ብጣላ ነው የሚሻለኝ ብሎታል ባለፈው። አብርሽ እንዲሆነ እኔ አልፈልግም፣ ጤነኛ ሆኖ ጭቅጭቅ የሚያምረው እንደዛ ቢሆን ነው ብሎታል። ስለዚህ አሁን ዋና ታርጌቱ ዳኒ ሩታን ፍን አድርጎ አብርሽን ሊያስጨልለው ነው ያሰበው። ትልቁ ምኞቱ ይሄ ነዋ። ከሩታ ጋር መታየት፣ ከሩታ ጋር መሆን፣ ሩታ እቅፍ ማድረግ ምናምን በቃ የሆነ የዘመናት ህልም ሊፈታ ነው ዳኒ። እንኳን ደስ ያለ። ወይ ደግሞ አለ እኮ ደግሞ እዚህ ጋር ምን አለ አብርሽን እስቲ እኛ ምን ጠይቀው እንደዚህ ሴቶች ልጥፍ የሚያደርግበት የሆነ ነገር ካለ እኛም ልምድ እንውሰድ ከዚህ ሰው ምናምን አለ። አንተ ፍላጎት ግልጽ ነው ዳኒሻ። አሁን ግን ዳኒ የሆነ መስመርህ የተቃና ይመስለናል። የምትፈልገውን ነገር ያገኘ ይመስለናል። ዞሮ ግን ዳኒ ዞሮ ሩታን በአንተ ሳይድ አድርገህ ሩታ ከአንተ ጋር የተለጣጠፈች ከሰራህ ማርያምን ጀግና ነህ። በቃ ሩታ ጅል ነች። በቃ ጀግና ነህ። በቃ ትችላለህ ዳኒ። ለማንኛውም ውድ ቤተሰቦቻችን እንዳሰሟቸው እዚህ ጋር በቃችሁ በሏቸው። የምር ሩታ በቃ የምር በጣም አበሳጨች። እንዴ አንድ የማይፈልጋትን ሰው በዚህ ልክ እጇ ለማስገባት ይህን ሁሉ መስዋዕትነት መክፈል ምን ይሉታል? ይሄ ሰው እኮ እሷን ለማግኘት ምንም አይነት መስዋዕትነት የከፈለ አይደለም፣ እነሱ በሚያሳዩ መሰረት። እንዴ ለምንድን ነው በዚህ ልክ ግን እየሆነች ያለችው? ይህም በፍጹም ተቀባይነት የሌለው ነገር ነው። ግን ዞሮ በእጅ አዙር ደግሞ ሌላ የሆነ ታርጌት አለ። ለማንኛውም ውድ ቤተሰቦቻችን እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ሁላችሁም ስለምትከታተሉኝ ሀሳብ አስተያየት ስለምሰጡኝ በጣም ነው የምወዳችሁ። ግን ሁሌም እንደምናገረው ፍቅር ያሸንፋል። ዋላቭ ወዳችኋለሁ።